እሺ ልጅ ዮሲያስ እስካሁን ቁሜ ስጠብቀው የነበረው አንተ ነው። በወንድ ቋንቋ እንድናወራ ፈልጋለሁ። በወንድ ቋንቋ ነው ያልከው? አዎ በወንድ ቋንቋ እንድናወራ ፈልጋለሁ። አንተ ልጅ አማል እንዴ? ቆይ ምንድነው ችግር? ለምንድነው ማትፋታኝ? ህይወቴን እየበጠበጥክ እንድፋታ ትፈልጋለህ እንዴ? እስኪ ንገረኝ። ትሰማኛለህ? እሱ የልጅቷ ችግር ነው እንጂ የኔ ችግር አይደለም። ገባ? ብቻ እንዳምን ፈልገህ እንዴ? ትሰማኛለህ? ማመን አለማመን የራስ ድርሻ ነው። እኔ ግን እውነታውን ነግሬሃለሁ። ገባ? አሁን ምንም ጊዜ ሳናጠፋ እና የነገር ስር እንዲሰድ ስለማልፈልግ ቶሎ ብለህ መላ ፈልግለት። መላ በላት ማለት ምን ማለት ነው? አርክስላት አልኩ አርክስላት። አንተ ያማል እንዴ? ምንድነው ማረክስላት? ያማል እንዴ? ያስነካትም መስተፋቅር ነው። አንተ ግን አይደብርም እንዴ? እንዴት በሰለጠነ ዘመን እንደዛ አይነት ነገር ታረጋለህ? አንተ ራሱ እንዴት በዚህ በሰለጠነ ዘመን በመስተፋቅር ታምናለህ? እኔማ እንዳምን ያደረገኝ የገዛ ስራ ነው። ማመን አለማመን የራስ ፋንታ ነው። እኔ ግን እውነታውን ነግሬሃለሁ። ያው ሁሉ ሴት ሲያፈቅር ከረምክ የተባልከው ቆይ አንተ ከወንድ ምን የተለየ ነገር ኖሮ ነው? አይወለ እሱን ሄደ ያፈቀሩኝን ጠይቃቸው። እሺ ሰማኛለህ ዮሲያስ፣ እኔ አሁን ያንተን ፊዝ የምሰማበት ጊዜ የለኝም። አይወለ ለዚህ ችግር ቶሎ መፍትሄ የማታመጣ ከሆነ እማየውን ነገር ይፈጠራል። ባላመጣም ልታመጣ ነው። እማመጣውን ማሳያለሁ። ቆይ እናንተ ልጆች ያማችኋል እንዴ? ምን ያደርጋችሁ ነው? ይሄ ነው ሲነግሩት የማይሰማ ደረቅ ነው። አይወለ በሶሲ ማንንም ከመጣብኝ ማንንም አልሰማምሽ። አይወለ እልባት ሲዜ መልካም ነው። እሺ እንዴ በምክንያት ነው ቆይ እንደዚህ የምትደባደቡት? አይወለ በዚህ ትንሽ ቀን ውስጥ ለዚህ ችግር መፍትሄ ካላመጣ እመነኝ የማይሆን ጦርነት ውስጥ እንገባለን። እሱን እናያለን። እዩሲ ቆይ ምን ተፈጥሮ ነው? ልጁስ ማን ነው? ዳዊት ይባላል። የዛች ሶሲ ፍቅረኛ ነው። ሶሲ ማናት? ሶሲ ነቻ። እቺ መስተፋቅር አሰርቶብኛል ያለሽ ለሀገር ምድር የምትበጠብጠው ሴት። አንተ ልጅ ግን ይሄ ነገር ወዴት እየሄደ ነው? እኔ ምንም እየገባኝ አይደለም። እሺ እሱ ምን አድርግ ነው የሚልህ? አርክስላት። ምኑን? ያስነካትን መስተፋቅር አርክስላት ነው የሚለኝ። ሁሉም ሰው እየመጣ አርክስላት ይለኛል። ምንድነው ማረክስላት? ወይ ጉድ! ቆዮሲ እንደዚህ ነገር አለብህ እንዴ? አንቺ ያምሻል እንዴ? ምንድነው አፍሽ እንዳመጣልሽ የምትቀባጥሪው? ምን አጠፋው ዮሲ? እኔም እኮ ግራ ገብቶኝ ነው። እንዴ ግራ ይገባሻል? ምን አለ አንቺ እንኳን ይሄን ብትረጂ። እሺ ይቅርታ። አረ ራስሽ ጉዳይ። ወይዳ እሺ ልጅ ምንድነው የሚሻለው? አራኒቹ በእናትሽ አናግሪኝ እንጂ። ቆይ ብሩክ ምንድነው ማናገረ? በቃ የሰማሽው ነገር ትክክል አይደለም። ቆይ ብሩኬ እኔ እንዴት ነው የምታስበኝ? ደሞ እንዴት አሰብኩሽ? ይኸውልህ ብሩኬ እኔ አፈቀርኩ እንጂ እኮ ቂል አይደለሁም። እሺ እሱ ደግሞ ምን ማለት ነው? ማለትማ ያኔ ከፊዮሪ ጋር ኬክ ስትጎራረስ ሲቀጥል ደግሞ መናፈሻ ውስጥ ጊዜ ስታሳልፉ ያየው ዝም ያልኩት መጣላት ስላልፈለኩ ነው። እሱ እኮ ይገባኛል አንቺ። አሁን ደግሞ በገዛ እንደበታ ፈቅራታለሁ ስትል እየሰማው ቆይ አታፈቅራትም ብዬ እንዳስብ ነው እንደምትፈልገው? አንቺ እኔ እኮ እንደዛ ያልኩት እኮ ልጁ እንዲፋታት ፈልጌ ነው። እንዴ እማታፈቅራ እኮ ነው ለምን እንዲፋታት ፈለክ? አንቺ ታውቂለህ ልጅቷ እኮ ማንንም የላትም። አየ ብሩኬ ለዚህ ነው ነገሮችን ቆም ብለህ ማሰብ አለብህ ያልኩ። ማለትማ አንተ ራስህ የማታውቀው የሆነ ፍቅር ለፊዮሪ አለ። ያ ደግሞ ወደሷ እንድትሆን እየገፋ ነው። ኧረ አንቺ እንደዛ የሚባል ነገር የለም። ወይም ደግሞ ከኔ ጋር ባለ ግንኙነት ደስተኛ አይደለህም ማለት ነው። ቆይ አንቺ ምን አለ ብትረጋጊ። ይኸውልህ ብሩኬ አሁን ሁሉም ነገር ደክሞኛል። ስለዚህ በቃ ተወኝ። ተወኝ ማለት ተወኝ ማለትማ ተወኝ ነው በቃ። እኔ ከዚህ በኋላ አርፌ ትምህርት መማርና ማጥናት ነው የምፈልገው። እሺ እኔ ከዚህ በላይ ምን ማድረግ አለብኝ? እሺ የሚረዳኝ አንቺ ልጅ እንኳን ታድርገሽ ነው የምትሄጂው እንዴ? ድንገት ደግሞ መንገድ ላይ ባገኘውስ? እባክሽ አታገኝም አውልቂ። ታይ ግን አታገኝም አልኩሽ አይደል እንዴ? አውልቂ በይ። ሂቢሙች እኔ ግን በጣም ነው የጨነቀኝ። ቆይ አሁንም እየው ትዝ እያለሽ ነው እንዴ? እሱም ትዝ ይለኛል። ከዛ ደግሞ ዲቪዬም ትዝ ይለኛል። ነፍሴን እኮ ጭንቅ አላት። ወይዳ ቆይሽ ለመሆኑ ዴቪድ ሄዶ ነው? ምን አውቂ ከቀድሙ በኋላ ጥሎኝ ነው ሄደው። ቆይ የቀድሙ እስቲ ምን ለማለት ነው? ለካ ነገርኩሽ። ቅድም እኮ ከዴቭ ጋር እያወራን ቀይሪልና ዮሲን ይሆንብኛል። ከዛ ደግሞ ቀይሪልና ዴቪን ይሆንብኛል። ከዛ ድንግጬ ትቼው ሮጥኩኝ። ምን? ቆይ ስለመቀየር ነው የምታወሪው? ይኸውልሽ ለምሳሌ አሁን አንቺን እያየሁሽ እያወራን አይደለ? አዎ። ከዛ ቀይርቲና ሀናን ትሆኛለሽ። ከዛ ደግሞ ቀይር ብለሽ መልሰሽ አንቺን ትሆኛለሽ። በቃ ልክ እንደዚህ አይነት መቀያየር ማለት ነው። ቆይ ታዲያ ዮሲና ዴቭ ልክ እንደዚህ እየተቀያየሩብኝ ነው የምትይኝ? አው ሂቢ እውነት ጭንቅ ብሎኛል። እንዴ እኔን እያጋጠመኝ ያለው ነገር እኮ እስካሁን ካዩዋቸው ፊልሞች ላይ ራሱ እኮ የለም። እኔ ግን በጣም እያስገረምሽኝ ነው። ለምንድን ነው የምትገረሚ እንዴ? ታዲያ ዴቭን እያየሁት እንደዚህ ተቀያየረብኝ የምትይው ነገር እኮ ማመን የሚከብድ ነገር ነው።
ምን ቸምሬ ነው? ቆይ አንቺ እንዴት ተጨንቂ ስትስቂ ትንሽ እንኳን አይደብርሽ? ምን ላድርግ ሶሲ ወድጄ እኮ አይደለም፣ ግን ደግሞ የምትናገሪው ነገር በጣም ነው የሚያስቀው። ያልደረሰበት አሉ። አሁንስ እኔ የዚህ ልጅ መጥፋት ነው ጭንቅ ያለኝ። የዴቭ ነው? አዎ የዴቭ መጥፋት በጣም ነው ያስጨነቀኝ። ቆይ ለምንድን ነው የጨነቀሽ? ዴቭዬ እኮ ሲናደድ የሚያደርገውን ነገር አያውቅም። እና ምን እንዳያደርግ ፈርተሽ ነው እንዴ? ኢዮስያስን አፍንጫውን እንዳይለው ፈርቼ ነው። አይ ዴቭ እንኳን እንደሱ ያደርግ። ተይ ሄዋን፣ ዴቭዬ ሲናደድ በጣም ኃይለኛ ነው። ቅድም ራሱ ኢዮስን ሄደን ስናናግረው እንዴት እንደተናደደ። ወይ ካልሆነ እንደውልለት እንዴ? እኔ እኮ ላነሳ ብሎኝ ነው ጭንቅ ያለኝ። ሂዊ ቆይ እኔ ልሞክርለት። እሺ ቆይ እየጠራ ነው። ማይ ላቭ ፕሊዝ ስልክህን አንሳው። አንስቶታል። ሄሎ ዴቭ። ቅዱሴ እኔ እና ሀና ነገር በጣም አስደብሮኛል። አንቺም በእንሽ የሚያስደብርሽ እንዴ? በእኔ ምክንያት እኮ ነው የተጣሉት። በአንቺ ምክንያት አይደለም። እና በማን ነው? በራሱ በብሩክ ምክንያት። እንዴት? ፍቅረኛው ሀና እስከሆነች ድረስ አንቺ ምንም ሆንሽ ምንም በፍጹም ሊያገባው አይገባም። ግን እኮ እሱ ለኔ አስበው ነው። ማን አስባለ? ማሰብ ካለበት ለፍቅረኛውና ለፍቅረኛው ብቻ ነው። ገባሽ? እና ተሳስቷል እያልከኝ ነው? አዎ ተሳስቷል። ወይ ደግሞ የማያውቀው ፎንቃ በውስጡ አለ ማለት ነው። የማ ፎንቃ? ምናልባት ያንቺ። አንተ ያማል እንዴ? እሱም ያፈቅረው ሀናን ብቻ ነው። ታዲያ አንቺ ጋር እየመጣ ለምን ያሽቃብጣል? ፊዮሪ ሙች እንደዚህ አይነት ወንድ አይመቸኝም። እና እንዴት መሆን ነበረበት? በቃ ፎንቃ የሀና ናት ካለ አንቺን ፎርጌት አድርጎ እሷን መንከባከብ። የምን እዚህ ምዛም አለ? አንተ ልጅ ያሌለ እያስገረምከኝ ነው። ደግሞ ምን ሆንሽ? ምክንያቱም ወንድ ልጅ በአንድ ሴት መርጋት አለበት ብለህ ታምናለህ ብዬ ስላላሰብኩ ነው። ምን አለ ለዚህ አነጋገርሽ አንዴ ባልተሰበረው እጄ በጥፊ ባልኩሽ። ይሄኛውን ጉንጬ ልስጥህና በዛኛው ትለኛለህ? በእናትሽ ፊዮሪ ሁለት አስርልኝ። አንዴ ላጠናግርሽ። አንዳች ነገር ያጠናግረህ። እሺ ይሻለኝ ብቻ እንዴት በነፍስ ስጋሽ እንደምጫወት አሳይሻለሁ። እሺ በቃ አፍህን ዝጋውን፣ አርፈህ ሂድ። ወይኔ ደግ አንቺ ፊዮሪ አሳይሻለሁ። እሺ ቤዚ ግን ዛሬ ደህና ነሽ? ቤዝ ምን ሆነሻል? ደህና ነሽ ወይ? ደህና ነኝ። ምን ነው? ከቅድም ጀምሮ እኮ ፊትሽ ትክክል አይደለም። አይ መስሎሽ ነው? ደህና ነኝ። እርግጠኛ ነሽ? አዎ ሄሎ ደህና ነኝ። ከሆነ ጥሩ። ግን ዛሬ የሆነ ነገር ሰምቼ እኮ ገረመኝ። ምን ሰማሽ? ያሬድ ወደ ውጭ ሀገር ሊሄድ እንደሆነ ሰማሁ። አንቺ ሰምተሻል እንዴ? አዎ ሰምቻለሁ። ማን ነገርሽ? ያው ጸጋ የምትማርበት ክላስ ውስጥ እኮ መማር የእነ ቱርፍ። ለእኔም የነገረችኝ እሷ ነች። እና እውነት ነው? አዎ እውነት ነው። ቆይ እንዴት እንደዚህ አይነት ውሳኔ ሊወስን ቻለ? አላውቅም። ቤዚ ግን እኮ በአንድ ነገር ሀሳቡን ማስቀየር ይችላል። እንዴት? ወይ ፍቅር ጥያቄውን በመቀበል ነው። ምን ማለት ነው? ያምንም እኮ ነው። ይሄ በፍጹም አይሆንም ሄሉ። እንዴ ለምንድን ነው የማይሆነው? ምክንያቱም እኔ ስለማላፈቅረው። እንዴ ሊሆን እኮ ይችላል ቤዚ። ግን ደግሞ እስኪ አስቢው፣ የሆነ ሰው በራሱ ጊዜ የሆነ ነገር ሳይደርግ ነው እንጂ ምክንያት አንቺ ብትሆኚ ሰላም ይሰጥሻል? እሱማ እኮ እኔ ምክንያቱ መሆን አልፈልግም እኮ። ስለዚህ ፍቅር ጥያቄውን ተቀበል። ቆይ ሄለን ያላሰብኩት ይመስልሻል? ቆይ ልጁ ፍቅሩ ቢብስበትስ? ቢብስበት እኮ ችግር ነው አውቃለሁ። ግን ደግሞ ምክንያት ከምትሆኚ እኮ ብዬ ነው። ሄሉ በእናትሽ እኔ ፈጣሪ እርዳኝ እንጂ ምን እንደማደርግም የኔ እናት አይዞሽ፣ ታልፊዋለሽ። እሺ እንዴ አሁንም ድንጋይ ላይ ተቀምጦ ማለኩ ያለው የምሮ ህመም ለነገሩ የተማረ ሰዎች ነው የሚገባል። ቀስቴ ማኛንቺ ሰው መረቅ ቢት ነው። ወጪ እንዴሽ ሰማኛል። ከዚህ በኋላ ከማን ጋር እንደምትውል ክብሬን ማወቅ መቻል አለብሽ። ምን አይነት ሰው መሰልኩ? እስኪ ንገረኝ፣ ምን አይነት ሰው ነው አንተ? ከስንት ምሁራን ጋር መሰለህ ሙሉ። አቤት እውቀት፣ ሁሉ ነገር በእንግሊዘኛ ነው። የራሱ እዛ በእንግሊዘኛ ነኝ። ቦቼክስ ነው የምባለው። በእናትህ
ኧረ እባክሽ ሌላ የለሽም? ምን የሌለ ነገር አለ? እዛ ሁሉ ነገር እኮ በእንግሊዘኛ እኮ ነው። ስድብ በእንግሊዘኛ፣ ና በእንግሊዘኛ፣ ሂድ በእንግሊዘኛ። ኧረ አንተ ስድብ በእንግሊዘኛ እንደዚህ ይጣፍጣል? እንደዚህ ይጣፍጣል? ቆይ አንድ ስድብ ጀባ ልበልሽማ። አይ ይገባልሽ? ኦኬ ነው የምልሽ እባክሽ ስለማይገባሽ። ኧረ ሳክስ አታ እዛ ሻይ ስትቀዳ እየዋልክ ታካብዳለህ እንዴ? ኧረ እባክህ እንዴት አላካብድም? ቀላል አካብዳለሁ እንዴ? እንደ ሌላው አስተናጋጅ እንደ ሰርግ ቤት እንትን ተጨብጭቦ የምጠራ መሰለህ እንዴ? በክብር ነው የምጠራው። እሺ እና እንዴት ነው እንዴ? ይኸውልህ እንዴት መሰለህ የሚጠሩ መጀመሪያ ሊያዙኝ ሲፈልጉ አቤት ቺኮች ሲሆኑማ እዛ ጋር አስሆኝ ንዝር ይለኝ ዞር እላለሁ። ግንብ ነው ይሄ ምስጥ ብለው ነው የሚሆኑ ማለት ነው። ከዛ በኋላ ዞር ብዬ ካየኋቸው በምልክት ና ና ና ብለው ይጠሩኛል። እማልሰማቸው ከሆነ ደግሞ ዩ ቦቼክስ ካም 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 ተብዬ የምጠራ ልጅ። አንተ ዝም ብለህ እዚህ ጋር ድንጋይ ላይ ስትቀመጥ ለነገሩ ሉዝ እያደረግሽ ነው። የፊቸር በቂ እኮ ናት። እሺ ከዛ በኋላ ያንቹንም ቅልጥፍ ብዬድና ዋት 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 ጠረጴዛዬን እየወለወልኩ ዋት 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 እላቸዋለሁ ማለት ነው። ዋት ደግሞ ምንድን ነው? ወይኔ በመድኃኒዓለም ኧረ በስመ አብ ወልደ መንፈስ ቅዱስ። አንተ እንደኔ አልተማርክም? አንተ ወሬ አታብዛ፣ የጠየቅኩን ብቻ መልስልኝ። ለነገሩ ይሁን አንተ የምታውቀው ዋጥ ዋጥ እንጂ ዋት ዋት የት ይገባሃል? እኛ የተማርነው እንጂ ልንገርሽ። ለማንኛውም ዋት 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 ማለት ብስኩትን ከቆቀር ከሳምቡሳ ጋር እንዴት ላምጣላችሁ እንደማለት እኮ ነው። አንቺ ግን ያው አልተማርሽም። ኧረ እባክህ ከዚህ ይኸውልሽ ሊያዙኝ ሲፈልጉ ማለት ነው። ያው አንቺ ለመርሹ የት ነው አሴክስ ጋር አሴክስ ማናት እንዳትለኝ፣ ይሄ በእንግሊዘኛ ነው አሰለፍ ማለት ነው። ቡና አይደለም የምትላት እዛ ተቀይሯል ታሪኩ። ቦቼክስ ከተባልኩ በኋላ ቀልጠፍ ብዬ ስሄድ ምን ይባላል? ካፌ ይባላል። እኔ አንቺ እንደምዘጋ ቀልጠፍልና በሻገር ወይስ ባሳልት? ይኸውልሽ እንደ ብዬ ነው የምጠይቀው ማለት ነው። ቆይ ደግሞ እሱ ምንድን ነው? ወይኔ መዳረቅ፣ ወይኔ መዳረቅ፣ ወይኔ መዳረቅ። ቀስቴ እንዴ ለነገሩ ችግር የለውም ምን ያስተምርሃለሁ። ይኸውልህ በሻገር ማለት በስኳር፣ በሳልት ማለት በጨው በማጣፈጫችን እንደማለት ነው። ስማ እኔ ከዚህ በኋላ እንግሊዘኛ ተርጉምልኝ የምትለኝ ከሆነ አጠገብ አልደርስም። እሺ ዲ እውቀቴን የተጠቀምክ ባትበዘብዘኝ ደስ ይለኛል። እሺ እና እንደዚህ ያልክ ነው ስታስተናግደው ያልከው? አቤት ቀስቴ ግን ትምህርት ቤት ውስጥ ያለ ይችክማት፣ አቤት ይችክማት፣ አቤት ይችክማት። ዲ ሴት በማየት እኮ ጭራሽ አይኔ ሊፈርጥ ነበር። አንተ እንዴት ምን እንዴት አለው? ዞር ስል የምትገርም ቺክ እሷን አይቼ ወደዚህ ስል ሌላ ትኩሳት። እሷን እያየሁ የከስተመር ሳይና ሳምቡሳ በልቼ እንደገና ሌላ ዳ ወደዚህ መልስ ስል ደግሞ ሌላ ስብራት። ወይ ሲቃጠሉ መዋል እኮ ነው ቀስቴ፣ ሲነዱ መዋል። አንተ ቆይ ለስራ ነው የገባው ችኮቹን ለማሳደድ? እኔማ የገባው ለስራ ነው፣ ግን ትምህርት ቤቱ ትምህርት ቤት መሰለህ? እና ምንድን ነው የቺክ ጫካ ነው። በቃ አደን የወጣው እኮ ነው ይመስለኝ። በዚህ ሴት ኡፍ። ኧረ ቦቼ ግን ሳክስ ፕሮ ማክስ ስማ። እሺ ቆይ ተረታስ? እባክህ እሷን ሰሞኑን አላገኘኋትም፣ ግን ትምህርት ቤቱ ምን እንደተመኘው ታውቃለህ? ምንድን ነው? በቃ ምን አለበት የተረተ ይፎን ቅንቅል ብሎ ወጥቶልኝ ቺክ እያማረኩ በጠበስኩላለሁ። ከቡርጫሟ፣ ከወፍራሟ፣ ከምታምረው፣ ከማታምረው፣ ከዚህ ክፍል ከዛ ክፍል ወይ ነው የምመኘው። በቃ ቀስቴ አንተ ቆይ አይደብርም እንዴ? የሶስተኛ ክፍል ተማሪ ሆነ የስኩል ሴት ትመኛለህ? ለነገሩ ልብ ተራራ ነው። ቆይ ምን ችግር አለው? ኧረ ማን አይመስጥም። ቆይ ተናዳ በእንግሊዘኛ ብትወራ ምን ልመልስልህ ነው? ተሱን አላሰብኩትም ነበር። ታዲያ እሺ መጨረሻ ምንድነው የሚሻለኝ? እባክህ የራስ ጉዳይ። ቆይ ቲቸር በቂክስን አሰማመጣትና በቂ ነው ስማሽ ወይ በእንግሊዘኛ ነው እንግሊዘኛ እንድታስተምረኝ አደርጋለሁ። ስማማ ቀስቴ አንተ እንግሊዘኛ እኮ ቋንቋ ጋር ይመሳሰላል። እባክህ አላውቅልም፣ የራስ ጉዳይ። አይ ቋንቋ እኮ ያደኩበት ነው። ቀላል እኮ ናት ቋንቋ። እንዴ በቃ ጥርሴን ንቅል ያርኩባት እኮ ናት። ከሷ ጋር ቆይ እያጣመርኩ ነው የማወራው። አንተ ንቅል በል። በእንግሊዘኛ አይደለም ለምን በቻይንኛ አታወራኝም? አሰማመጣታለሁ። አያም ቦቼክስ ና እንጂ አንቺ ፌንታ ምን ሆነሽ ነው? ምንም አልሆንኩም። ባይሆን አንተ ልጠይቅህ እጅ ምን ሆነ ነው? ትናንትናም እያየሁ እጠይቅሃለሁ ብዬ ምንም አልተመቸኝም። ተደባድቤ ነው። ከዛ ጋርድ ጋር ነው? አይደለም። እና ከማን ጋር ነው? ከፊዮሪ ጋር። ምን? ከፊዮሪ ጋር ነው ያልከው? አዎ ከፊዮሪ ጋር። ምን ነው ገረመሽ?
ቆይ ከሷ ጋር ሰላም አልነበራችሁ እንዴ? ጭራሽ ባለፈው ሰው እየደበደባችሁ አልነበር እንዴ? ሰላምማ ሰላም ግን አሁን የተደባደብነው ተጣልተን አይደል? እና እንፋለም ብለን ተስማማን። ከዛ እኔ ቀድሜ ስመታት እሷን በዱላ ልትመታኝ ስታነሳ ቀድሜ ብሎክ ሳረጋት እጄ እንደዚህ ሆኖ ቀር ተሰበረ። እንዴ አንተ ምን አይነት ነገር ነው እየተናገርክ ያለኸው? የተፈጠረውን ነገር ነው። ቆይ ታዲያ እሺ አሁን ከፊዮሪ ጋር ምን አይነት ሁኔታ ላይ ናችሁ? ፒስ ነን። የምር ግን ፊዮሪ ጀግና ነው። የሌለን የተመቸች። ቆይ ቅዱስ ምን አይነት ነገር ነው እያወራህ ያለኸው? አንቺ ግን ምን ሆነሽ ነው? ምን ሆንኩኝ? ትናንትና ከፍቶሽ ነበር። አሁን ደግሞ የሆነ የደበረሽ ነገር እንዳለ ያስታውቃል። አይ ምንም አልሆንኩም። አንቺ ፌንጣ ከዚህ ግድግዳ ጋር ሳለጥፍሽ ምንድን ነው የሆንሽ? ተናገሪ። ቅዱስ በእናትህ አታሳቀኝ። እሺ አላሳቀቅሽም፣ ግን ምንድን ነው የሆንሽ? ንገሪ። ከዛው ጠጤ ጋር ተጣልተሽ ነው? አልተጣላንም። እና እሱ ወደ ውጭ ሀገር ሊሄድ ነው። ምን? ግን ለምንድን ነው የሚሄደው? ከኔ ሽሽት። ከአንቺ ለምንድን ነው የሚሸሸው? እኔ ፍቅር ጥያቄውን ስላልተቀበልኩት። አንቺ ራሱ ለምንድን ነው የፍቅር ጥያቄውን ያልተቀበልሽ? ስለማላፈቅረው ነው። አንቺ ያምሻል እንዴ? ምንድን ነው የሚያስቅህ? ፍቅር እኮ የሌለ ጨርቅ አድርጎሻል። የምን ዳርዳር ነው? ምን ማለት ነው እሱ? አንቺ ፌንጣ ጮክ እያልሽ አታውሪ ብዬሻለሁ። እሺ ቆይ ምን ለማለት እየሞከርክ ነው? አንድ ነገር ልንገርሽ። ምንድን ነው? እሱ አንቺን ከሚያፈቅርሽ በላይ እኮ ነው የምታፈቅር። እዩ እስኪ ራስሽን ተዝለፈለብሽ እኮ እፍ ቢሉሽ ብን ብለሽ እኮ ነው የምጠፊ። ቆይ ቅዱስ የምታወራው ነገር የምርህን ነው? እጭ እንግዲህ የራስሽ ጉዳይ። ወይኔ ቤዛ መጨረሻ እንደዚህ ይሁን። ቆይ ሁሉም ሰው እኮ ተመሳሳይ ነገር አለ ማለት እኔ ምርም ያሬድን አፍቅሬያለሁ ማለት ነው። በቃ እሺ ቆይ ያ ሁሉ አላማዬስ፣ ያ ሁሉ ጥንካሬስ፣ ያ ሁሉ ጽናቴ በቃ በፍጹም አይሆንም። እንደዚህ አታደርጊው። ለአባትሽ የገባሽውን ቃል ማሰብ አለብሽ ቤዛ። ይሄ በፍጹም አይሆንም። ይሁ በእናትሽ የሆነ ነገር በይኝ። እኔ በጣም እየጨነቀኝ ነው። ለምንድን ነው የሚጨንቀኝ? እኔ እንጃ፣ ሌሊቱን ሁሉ እንቅልፍ እየወሰደኝ አይደለም እኮ። በምን ምክንያት? በዚች በሶሲ ምክንያት ነዋ። ሶሲ ምን ነው ረሳሹ እንዴ? ፍቅረኛዋ እንደዛ ዘራፍ ብሎብኝ ሲሄድ አልነበርሽ? እሷን ነው እንዴ? አዎ እሱን ነው። ቆይ ምን ባደርግ ነው ከዚህ ነገር መገላገል የምችለው? እኔ አላቅም፣ ግን ልጅቷ ምን አይነት ነገር ብታይ ነው እንደዚህ የፈራችው? እኔ እንጃ። አሁንማ ከፍቅረኛዋ ጋር ቁጭ ብላ እኔ ሆኛለሁ የምታያት። ምን? የምርህ ነው ዮሲ? አዎ የምሬን ነው። አሁንስ በጣም ግራ እየገባኝ ነው። አየህ አይደል እንደ ቀልድ የጀመራችሁት ነገር ምን አይነት ጦስ ይዞብህ እንደመጣ። አዎ ግን አሁን የሆነ ነገር ተባበሪኝ። ምንድን ነው የምተባበርህ? አሁን እንሂድና እንደ ሳምኩሽም እንደ ጨበጥኩሽም ግን ደግሞ ምንም የፍቅር ስሜት ለኔ እንዳልተሰማሽ ለሁሉም እንንገራቸው። ምን ትርጉም አለው ማለት? ፍቅር የምታይዛቸው እኮ አንተ የተመቹን ሴቶች ብቻ እንደሆነ ተደርጎ ስለታሰበ እኔ ምንም ብል ላድንህ አልችልም። እንደዛም ተብሏል እንዴ? አዎ ተብሏል። ሌላስ ምን የተባለ ነገር አለ? ሌላውን እንኳን አላስታውስም። ይሄን ነገር ግን መላ ካላልከው ጥሩ ነገር ይዞ አይመጣም። መላ ማለት እንዳለብኝማ መች ጠፋኝ። አሁን እኮ ግራ የገባኝ መላው ነው። እዮሲ እንግዲህ እኔ ምንም ልረዳ ባለመቻሌ በጣም አዝናለሁ። እዮሲ አሁንስ ምን ባረግ ነው የሚሻለኝ? ሄቭ እዮሲ ምን ሆነ ነው? እዮሲማ በገዛ እጁ የፈጠረው ጉራ ዋጋ እያስከፈለው እኮ። ምን ተፈጥሮ ነው? ያቺ ሶስና የምትባለዋ ልጅ መሰለችኝ መስተፋቅር አስነክቶኛል ብላ ሀገር ምድር እያዝልኝ ያለች ነው። ወይኔ ጉዷ! ይሄ ነገር ባሰባት ማለት ነው። አይገርምሽም? ቆይ ግን ለመሆኑ ፍቅረኛዋ ሰምቷል እንዴ? ትናንትና መንገድ ላይ እዮሲን ጠብቆት ሊደባደቡ ነበር። ምን? የምርሽ ነው? የምሬ ነው። ቆይ ግን አንቺ ይሄን እንዴት አወቅሽ? ወደ ቤት እየሄድኩ እያለ ሲጨቃጨቁ ሰምቼ እኔ ነኝ ያገላገልኳቸው። ወይኔ ጉዴ! ይሄ ነገር ቆይ ወዴት እያመራ ነው? እኔ ምንም አልገባኝም። አንቺ ግን እንዴት ነሽ? እኔማ ምን ሆናለሁ? ደህና ነኝ። ደህንነትሽን እኮ አይደለም። እና ምንድን ነው እስካሁን? ቆይ ለዮሲ ምንም እየተሰማሽ አይደለም? አንቺ ያምሻል እንዴ? ምንድን ነው የምትቀባጥሪው? ምን ላድርግ? ግራ ቢገባኝ እኮ ነው። ለማንኛውም ስለኔ አታስቢ። ወዴት ነው? ወደ ክላስ። ክላስ እኮ ባዶ ነው፣ አስተማሪ የለም። ባይሆንም እዛ ቦን ይሻለኛል። እሺ በቃ። ምን አይነት ነገር ነው እየተፈጠረ ያለው?
የኔ ትርት እንዴት ነሽ? እቺ ነገር ደግሞ ከሰው ሰርቀን እንደሆነ ሰምቼልሃለሁ። ብቻ ቦቸራን አግኝተሽው እንዳይሆን። ትናንት ከሶቻ ጋር ሆነን ሻይና ቆቀ ጋብዞናል። እሺ በቃ እሱን ፎንቃውን ትርታይ እያለ እንደሚጠራትና አንተም የኔ ትርትር የምትለኝ ከሱ ወስደ እንደሆነ ነግሮኛል። ቆይ ልጅ ምን ባደርገው ይሻላል? ደግሞ እሱ ምን አደረገ? ከዚህ በላይ ምን ያደርግ? የሱን ጨዋታ ሊያሳምር ብሎ እኔን አደባባይ ላይ ያሰጣኛል? አረ በቦታው ማንም አልነበረም። እኔ እና እሱ ብቻ እኮ ነን የነበርነው። እና ትልቁ ችግር እሱ አይደል እንዴ? እንዴት ላንቺ ነግርሻል? እኔ እኮ አልነበረኝ። የምርሽን ነው? አይ የምሬን ነው። እኮ ለምንድን ነው ያልደበረሽ? ምክንያቱም እሱ ፎንቃውን የሚላት ትርታይ ነው፣ አንተ ደግሞ የኔ ትርትር። ስለዚህ ይለያያሉ። ግን አንቺ ልጅ እስከ ዛሬ የት ነበርሽ? ደግሞ ምን አደረግኩ? ፈጣሪን ሳልናገር የምትረዳኝ ፎንቃ ስጠኝ አልኩት። ስንት ቦታ ከተሰቃየው በኋላ ለካ አንቺ ሲደቅ ብለሻል። ኧረ እባክህ ውበቴን ይሰል ሌላስ የለም። ልፈልግልሽ ካለ ደስ ይለኛል። እየቆጠበን አይሻልምን? ከሆነ ጥሩ። እና ህይወት፣ ኑሮ፣ ነጻነት እንዴት ይዞሻል? እግዚአብሔር ይመስገን አሁን ደህና ነኝ። በጣም ጥሩ ስሜት እየተሰማኝ ነው። ጥሩ ስሜት ስትይ ምን አይነት ስሜት? ምን ይሆንልህ? አዎ የፍቅርም ስሜት ቢሆን እኮ አልጠላም። ምን እንዴ ከደበረሽ ይቀራል። ግን አለ አይደል ቢሆን የማጤው ነገር ይገባኛል። የኔ ትርትር ማድነቅ ይቻላል? ማንን? አንቺን ነው። ምን ነው የምታደንቀው? ውበትሽ። ታዲያ ስለ ውበቴ ከሆነ ከኔ ይልቅ የፈጠረኝ የምታደንቀው ይሻል? እኔማ ቢሳካልኝ ጭዌ ፈጥሬ ውስጥሽ ልጎዘጎዝ ነበር። ውስጤ እንዳልተጎዘጎዝኩ ነው እንደምታስበው? ተጎዝጉዣለሁ እንዴ? መልካም ቀን። ታይ ሄለን ታይ ታየው ሰውሽኝ ጥፋት በይ ታይ ባይ ባይ። አሁን እነዚህ ሰው ለበልፍ ውጭ ሀገር ምሸኛት አልመስልም። ይህ ነገር ግን ስር እየሰደደ ነው ልበል። ምን አባቱ ስም ለምን ስር አይሰድም? ሺህ ዓመት አይኖር። አይ ወይ አባሽ ወይ እናቱ ሲሆን እንዴት ነሽ? ኧረ ተይ እንጀሪ፣ አሁንማ በጣም እየባሰብኝ ነው። ቆይ አሁንም ድረስ ወደ ሀሳብሽ እየመጣ ነው እንዴ? አሁንማ ጭራሽ ዴቭን እያየሁት ወደ ዮሲ እየተቀየረብኝ ነው። ቆይ እንዴት? አሁን ለምሳሌ ከአንቺ ጋር እያወራን ነው አይደለ? አዎ እያወራሽ ነው። አንቺን እያየሁሽ ወደ ዮሲ ስትቀየሪ ማለት ነው። እንደዚህ ነው የሚሰማኝ። ወይኔ በጅሪ ሞት። ቆይ ግን ምንድነው የሚሻለን? እኔ አላውቅም። እውነት በጣም ግራ ገብቶኛል። ግን ፍቅረኛሽ ምን አለ? እሱማ ሄዶ ሊደበድበው ሲል ሰው ነው ያገላገለው። የምርሽ ነው? አዎ የምሬን ነው። አሁንስ እንደው እየፈራሁ ያለሁት ዴቭ የሆነ ነገር አድርጎ እንዳይሰባብረው ነው። ደግሞ እኮ ዴቭዬ በእኔ የሚመጣበት ሰው አይወድም። ውይ ምን አለ ግን ይሄን ያስነካሽን ነገር ባረከሰልሽና በተገላገልን። እሱ ቢሆንማ ጥሩ ነበር። እዮሲም ቢያለ እንጂ አይዳ ምን አይነት ችግር ውስጥ እንደገባን አሁንስ እንደው አሁን ራሱ የሆነ ነገር እየተሰማኝ ነው። ምን እየተሰማሽ ነው? አንቺ ራሱ ወደ ዮሲ ልትቀየርብኝ ነው መሰለኝ። ወይኔ ልቤ፣ ወይኔ ልቤ፣ ተረጋጊ፣ ወይኔ ልቤ፣ ተረጋጊ። ቆይ ምን ሆነሽ ነው? እየጨነቀኝ ነው ልቤ። ተረጋጊ፣ ተረጋጊ፣ ተረጋጊ። ጸጋ በጣም ጨንቆኛል። ደግሞ ምን ተፈጠረ? በቃ ያ ልጅ ቤዛ ምንም ሊፋታት አልቻለም። ዛሬም አብረው ነበሩ እንዴ? አዎ ቅድም አብረው ቁጭ ብለው አይቻቸዋለሁ። ደግሞ ለምን እንደሆነ አላውቅም፣ በጣም እየደበረኝ ነው። አንተ ልጅ ተረጋጋ። ምንድነው እንደ ድሮ ቆፍጠን በል እንጂ። ምን ላድርግ ጸጋ፣ የቤዛ ነገር ሆነብኝ እኮ። እሱንማ አውቃለሁ፣ ግን እኮ እኛም ጥሩ እየተንቀሳቀሰን ነው። እሱማ እየተንቀሳቀሰ ነው። እመነኝ፣ ዛሬ አንተ ሳትፈልጋት ቤዛ ራሷ መታ አንተን ታናግርሃለች። ምን እንደምታናግረኝ? ያሬድ በእናት በእኔ ምክንያት ከሀገር አትውጣ፣ ጸጸቱን አልችለውም ምናምን ልትል ትመጣለች። ባክሽ አታደርገው። ትላንት አናግርሃል ነበር እንዴ? ትላንትና መታ ያናገረችኝማ ዜናው ዱብዳ ስለነባት ነው። ጸጋ ምናልሽ በላይ መታ ታናግርሃለች። ቆይ አንቺ እንዴት በዚህ ልክ እርግጠኛ ነሽ? ምክንያቱም ቤዛ እንዳፈቀረች ስለገባኝ። እሱ እንዴት አወቅሽ? ሴት እኮ ነኝ ያሬድ። በዛ ላይ እሷ አጉል ግትር ስለሆነች እንጂ ሙትት ነው ያለችው። የምርሽ ነው ጸጋ? ያሬድ ሙት የምረኝ ነው። ታዲያሽ ካፈቀረች ለምን የፍቅር ጥያቄን ያልተቀበለች? ምክንያቱም ገና ከራሷ ጋር ስላልተግባባች። ማለቴ እስከ ዛሬ ድረስ የገነባችው ማንነት አለ። እናም እሱን አፍርሳ አንተን ማፍቀሯን መቀበል ከብዷታል። ለዛ ነው ተሰቃይታ የምታሰቃይ። እንደ አባባልሽ ከሆነ ጉዳዩ የጊዜ ጉዳይ ነው እንጂ ፍቅር ጥያቄን ትቀበላለች እያልሽ ነው? ትክክል። አቡ እንዳፍሽ አርግልኝ። ደግሞ ሀሳብ የሆነብኝ የዚህ ቅዱስ ጉዳይ ነገር እኮ ነው። የእሱ እንኳን ቀላል ነው። እንዴት እንደሆነ በቅርቡ አሳያለሁ። አሁን ግን መሄድ ይኖርብኛል።
ደግሞ ጸጊ ሰሞኑ ዝም አልኩሽ አይደለ? በቃ ወደ አካውንትሽ ትራንስፈር አድርግልሻለሽ። በጭራሽ እንዳታደርገው። ብር ብትልክልኝም እመልስልሃለሁ። እንዴ ጸጊ ለምንድን? ምክንያቱም የናከኝና የመታኝ ሲቸግረኝ መጥቼ ብር ስለምጠይቅ ነው ብዬ ስላሰብኩ። አረ ጸጋ ምን እንደምታወሪው ነገርኩ። ወይኔ ያሬት ቢዛው ነጥሽ ነው የምርም ከፍል አንተ ዩዚ ምን ሆነ ነው ትክዝ ያልከው? እባክህ ሰሞኑን የማይሆን ችግር ውስጥ ገብቼ በጣም ጭንቅ እያለኝ ነው። አንተ ችግር ውስጥ? የምን ችግር ነው ደግሞ? እባክህ ሶሲ የምትባለው ልጅ አወካት? ካንተ ፍቅር ይዞኛል ብላ ግቢው ላይ ሙሉ እያስወራች ነው ያለችው። እና ሳይ ምን ችግር አለው? አንተ ይሄንና ሳንቶ ብዬ ስንቴ ነው ነገርኩ? አትፍረድብኝ፣ እያመለጠኝ እኮ ነው። አሁን ምንድነው? ምን ባድርጋት ነው የሚሻለኝ? ምን ታጣለው? ማትፈልጋት ከሆነ አልፈልግሽም በላታ። ይሄ እኮ ላንተ አዲስ አይደለም። አልፈልግሽምማ ብያታለሁ። ልጅቷ ግን ምንም የምትሰማኝ አይነት አይደለችም እኮ። ለምን ግን? ይኸውልህ ማርክ፣ ልጅቷ ማስተፋቀር እንዳሰራውባት ነው የምታስበው። ገብቷል አይድል? ግን አንተ አስነክታታል እንዴ? አታማል እንዴ? ምንድን ነው የምታወራው? ግራ ቢገባኝ እኮ ነው። ቆይ አንተ በመስተፋቀር ታምናለህ ማለት ነው? እንክት ምን? የምር ነው? አዎ የምሬ ነው። ምን ነው ገረመ እንዴ? አንተ የተማርክ ሰው አይደል እንዴ? እንዴት በእንደዚህ ነገር ትሸወዳለህ? እንግዲህ ሀገር ቤት እያለው ብዙ የባህል ሐኪሞች እንደዚህ አይነት ነገር ሲያደርጉ አውቃለሁ። እናማ አምናለሁ። እና እኔ ሴቶችን መስተፋቀር እንዳሰራውባቸው ታምናለህ እንዴ? ዩሲ ታዲያ ሁሉ ሴት የሚጎርፍልህ አንተ ማን ሆነህ ነው? አንተ እንዴት ነው የምታወራኝ? እባክህ እውነቱን ነው። ወይኔ ዩሲ፣ አንተ አላመንከኝም ማለት እኮ ማንም ሰው አያምነኝም ማለት ነው። እንግዲህ ዩሲ ይህንን ወሬ እኔም እንደማውቀው አንተም ታውቃለህ አይደል? እሱም አውቃለሁ፣ ግን አሁን ነገሩ ሲሪየስ ሳይሆን አይቀርም። እስኪ ንገረኝ፣ ሴቶቹ ምን ብታረጋቸው ምን ብታስነካቸው ነው እንዲህ የሚሆኑልህ? እንጃለህ እንዴ? ዛሬ ሰው ሁሉ አሞታል እንዴ? አይ መድኃኒት እኮ ክፋቱ ሲታወቅባቸው ያወራጫቸዋል። ለማንኛውም ግን ይችን መድኃኒት እኔም መፈለግ አለብኝ። ዋትስአፕ ሶሲዬ ወይ ቤብ ደህና ነሽ አይደለ? በእናትህ ምንም ደህና አይደለሁም። አሁንም ያንን ኬሲ ልጅ እያሰብሽ ነው እንዴ? አይገርምህም ቤብ? ለራሳው እሞክራለሁ እጥራለሁ፣ ግን ምንም ሊሆንልኝ አልቻለም። ቆይ ምን ሆኖ የሚመጣብሽ? ያ የሚያምረው አስተያየቱና ፈገግታ። ምን? ኖ ቤብ፣ እንደዛ ለማለት ፈልጌ እኮ አይደለም። ደግሞ እኮ ያንተም አይንህም ፈገግታህም ጆሮህም አፍንጫህም ጸጉርህም ኢቭን አይላሽ ሁሉ እኮ በጣም ነው የሚያምረው አይደል? አዋ ምን ነው ማይ ላቭ፣ አላመንከኝም እንዴ? ይሄ ከይስ ልጅ ካልተፋታሽ በስተቀር እኔ ባምንሽ ባላምንሽ ምን ፋይዳ አለው? ቤብ እኔ እኮ አሁንም የማፈቅረው እሱ ነው ማለት አንተን ነው የማፈቅረው። ወይኔ ዲቭ፣ እንደዚህ እንዲደበላለቅብሽ አድርጉ ይረፈው። ቆይ ግን እናንተ ልጆች አሁንም ተደባብራችኋል? ሀና ይቺ ልጅ አታያትም? ፊቷን በመነጸር እጇን በጓንት እኮ ተጠርዘዋለች። ሶሲ አሁንም ብቻ በዛ ጉዳይ እየተጨናነቅሽ እንዳይሆን። ምን ላድርግ አኒታ፣ ልሻሻው በሞክር እንኳን ምንም የሚፋታኝ ጉድ አይደለም። መልሶ ትዝ ይለኛል። ቆይ ምን ነው ትዝ የሚልሽ? የሚያምረው አይኑና የሚያምረው ፈገግታ። ቆይ ምንድነው የምታወራው? ምን ላድርግ ሀና፣ እሱ ያለችኝን እኮ ነው። ቆይ ግን እሱን ስታገኙ ምንድነው የሚሰማሽ? በቃ ልቤ እንደ ከበሮ ድው 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 ይልብኛል። እሺ የሆነ ነገር ይመጣና ልቤን እፍን ያደርገኛል። ከዛ ደግሞ ጭንቅ ይለኛል። ቆይ አንቺ ለምን ለተራ ስለ ንቦራ ጨዋታ ራስን ታስጨንቂያለሽ? ወይ ተራ ስለ ንቦራ፣ እኔም እንደዚህ ያልኩ ስዳፈር ነው እዚሁ ጣጣ ውስጥ የገባሁት። እና ቆይ ሌላም ሴት ብትጨብጠው እንዳንቺ ትሆናለሽ ማለት ነው እንዴ? አዎ በትክክል መሆኑ አይቀርም። ወይዳ ሀኒቾ ሻው ምንድነው የሚሻለው? ሀይ ዴቭ፣ እንዴት ናችሁ? ፒስ ነው ብሩክ አለን። ሀኒቾ እንዴት ነሽ? ደህና ነኝ። ሶሲ አሁንም እየተጨነቅሽ ነው እንዴ? አዎ ብሩኬ፣ ጭንቀት ሊገለኝ ነው። በእናታችሁ የሆነ ነገር አድርጉ። ይሄ ልጅ ግን አናቱን ብዬ ነው የምገላግለው። አንተ ያመሃል እንዴ? ታዲያ አይን እያየ ሶሲን ሲያሰቃያ ዝም ልበለው?
የፈለገ ቢሆን ግን ለጸብ መጋበዝ ትክክል አይደለም። እስኪ አስበው፣ ይሄ ነገር ሀና ላይ ደርሶ ቢሆን አንተ ዝም ትላለህ? ምን ጥያቄ አለው? ተገላገልኩ ብሎ ወደ ፊዮሪ ነው የሚሄደው። እንዲያኒቹ ቆይ ምን እያልሽኝ ነው? ይቅርታ ግን ብሩክ፣ የኛን ጉዳይና ቆየውን የሶሲ ሁኔታ ላይ ብናተኩር አይሻልም? እሺ ሀኒታ፣ አሁን ራሱ ዴቭን ሳየው ሊቀየር እያለብኝ ነው። ወደ ማን? ወደ ዩሲ ነው። ምን አያችሁልኝ አይደለ? ትናንትና እንደዚሁ በሰላም እያወራን ወደ ዩሲ ያስተቀየርክብኝ ብላ ጥላኝ ወጣች። አንተ የምርህን ነው እንዴ? ብሩኬ ሙት የምሬን ነው። ይሄን ነገር ከዚህ በላይ ዝም ማለት የለብንም። እሱ ጥሩ ሀሳብ ነው። ታዲያ ለምን ሄደን አናናግረው? አዎ በቃ ያስነካትን ነገር እንዲያረክስላት ንገሩት። ኡፍ ጋድ፣ ምን አለበት ይሄ ነገር ረክሶልኝ ተገላግዬ በአንድ ልቤ ዴቭን ብቻ ባፈቀርኩት። ውይ ጊዜ አናጥፋ፣ ተነሱ እንሂድና እናናግረው። እኔ አልሄድም። ለምን? ምክንያቱም ትናንትና በከባዱ ተጣልተናል። አሁን የሆነ ነገር ቢለኝ ንዴቴን መቋቋም አቅቶኝ እርምጃ ወስድበታለሁ። አዎ ብሩኬ ቤቢ ቅር፣ ትናንትና ራሱ ከተናደድኩ እራመድበታለሁ እያለ ስለነበረ እሱ ቢቀር ይሻላል። በቃ ሻውን ተነሽ እንሂድ። ቤቢ አይ ላቭ ዩ ሶ ማች። እኔም እወድሻለሁ። ደግሞ ካላንተ መኖር አልችልም። እሺ እኔ ነሽ ብሩክ እመጣለሁ። ቅዱስ ኤፒስ ነው አለሁልሽ። ወይኔ ቅዱስ መጨረሻ እንደዚሁ ደግሞ ምን ሆንክ እንዴ? ማንም የማይዳፈረኝን ወንድ ደበደብሽ፣ እጄን ሰበርሽ። በምን ልብላ በምን ልጻፍ? በቃሉ ራሱ ስጠይቀኝ ምን ልበል? የበቃሉ ነገር እንኳን ቀላል ነው። አንቺ ልጅ ቲቸር በቃሉ በዚህ ጄ ነው የምለጥፍ። እሺ በቃ ቲቸር በቃሉ የሱ እንኳን ቀላል ነው። እንዴት ነው ቀላል የሚሆን? ፊዮሪ ናት ዋጋዬን የሰጠችኝ ብትለው ምንም አያካብድም። ያቅሻልን? አዎ አንዴ ጓ ብሎብኝ ነበር። እና ጓ ሲል ምን አልሽ? ለሌሎቹ አስተማሪዎች እንደምለው ነው እኮ። እንዴት? በቃ ቲቸርዬ ከኔ ጋር በትንሽ በትልቁ ጓ አትበልብኝ፣ ወይስ ከኔ ጋር ችግር አለብህ ብዬ ዘራፍ አልኩበት። ቆይ ስለኔ ወንድም በቃሉ ነው የምታወሪ? እና ሌላ በቃሉ አለ? አሁን ተንበርከኪ። ለምን እንደምበረከከው? ከተነሳው በዚህ ጄ ነው የምለጥፍሽ። ተንበርከኪ ብዬሻለሁ፣ ተንበርከኪ። ኧረ መሳፈጥ። ከማን ጋር የምታወራ መስሎ ነው? እኔ እኮ ፊዮሪ ነኝ። እሺ ማንስ ብትሆኝ እንዴት ቲቸር በቃሉ እንደዛ ትናገሪዋለሽ? አሁን ባካ ታዝገኝ። ማዘር ትሙት፣ ይሄ ድፍረትሽ እኮ ነው የሚመቸኝ። እንዴት? ይሄኔ ጓ ያልኩት ያቺ ቤዛ ላይ ብትሆን አንተ ልጅ ምንድነው አላማ እያለች ትንጨረጨር ነበር። አንተ ከሷ ጋርም ተነካክታል እንዴ? ያውም ከመምጣት ያቀባበል ያደረገችልኝ እሷ ነበረች። በነገራችን ላይ በጣም ባለውለቴ ነች። ደግሞ ምን አርጋ ነው ለታ ይሰራችልህ? ጓደኞቿን ስቀጣቸው ግርግር በመፍጠር ድብድቡን ድባብ ሰጣልኛለች። እና ውለታ ያልከው ይሄንን ነው? ታዲያ ከዚህ በላይ ምን አለ? አንቺ ስትፋለሚ ቆይ ግደለው በለው አው ምናምን ስትባይ የሌለው እኔሻ የሚመጣው የምር ያንተ የባሰ ነው። ምን እንደናፈቀኝ ታውቂያለሽ? ምንድነው እሱ? ቶሎ እጄን ተሽሎኝ ዋጋሽን እስክሰጥሽ ቸኩያለሁ። ለማንኛውም እስከዛ በዚህ ተዝናናሽ። ሲሻል ጥራኝ። እምለቅሽ መስሎሻል? አንተ ምን እሺ የተሰወርከው? ሚኪ በእናትህ ተወኝ። አሁን ረሃ የሆነ ሙድ ውስጥ ነው። ቆይ ምን ተገኝቶ ነው እንደዚህ የሌለ ምስጥ ያልሽ? ሽፎማ ትር እያለ ነው። ኧረ ላሽ አተ የሌለ እየቀወጡ አንዴ ለማን ነው የሚመታው ግን? ለሄለን ነው። ኧረ የሆነ ሰው አንዴ በሳክስ አንዴ በድራም የሌለ ሙድ ውስጥ እየተዘፈቅሽ ነው አንቺ። ዝፍቅ አንድ ሁለት አለው። ኧረ ንቃ አንተ ልጅ ምን ሆነ ነው ጭማሪ ሙድ የምታራመደው? ፉንቃ በዚህ ዘመን ኧረ አይነፋም። ምን እሺ ነው አንተ ምን እሺ ነው የምትሰግጠው? ፒያራችንን በግላጭ እያጫወትክ የኔ ጊዜ ነው ፎንቃ ምናምን ማይነፋው። እኔ አያገባኝ ምን ላንተ ብዬ ነው። ባይሆን አንድ ምሽል ስጥ። የምን ምሽል? ቺኳ ወይ ልትለኝ ዳርዳሩን እየዞረች ነው እና በቃ ትሄድና ስለኔ ትሞላታለህ። የሚያራዳ ልጅ ግን በቃ እስከ ዛሬ ፈተሽ የገጠምሻቸውን በሙሉ ነው የምናገሩት። ትስማማለህ? ያኔ አናተን ነው አምልህ። ኧረ በእናትህ ተኛውን አታዝገኝ። አረ ሚኪ በቃ የምሬን ነው። የሆነ ነገር በላት እንዴ አንተ አመረርክ እንዴ? አው የሌለን ይገባልኝ አልኩ አይደል እንዴ? እስቲ ግን ይኸውልህ ቺኳ ሙድ ውስጥ ከገባሽ በኋላ ማለት ነው ሌላ ሙድ አራምዳለሁ ብትል ይኸውልህ እልካለሁ ወደ ላይ። በሱስ ማማል እስቲ ለነገሩ እኮ አንቺን ተፋቶ ማለት ፒያሪን በግላጭ ነው ማግኘት። በቃ ነኝ
ብቻ አንተም በዚህ ነገር አምናለሁ ብለህ አይደለም የመጣው አይደል? እኔም እኮ እስካሁን አላምንም ነበር። እና ግን ደግሞ እያጋጠማት ያለው ነገር እኛንም ግራ ገብቶናል። እስኪ ሶሲ ተናገሪ፣ ምንድን ነው የገጠመሽ? ሌት በህልሜ ቀን በሀሳቤ በቃ አይነ አረማመድ ፈገግታ ሁሉ ነገር እየመጣ እኔ በጣም ተጨንቄያለሁ። ወይ ጣጣ! ታዲያ እኔ ምን ላድርግ? በዛ ላይ ደግሞ ከዴቭ ጋር ቁጭ ብለን ዴቭን እያዋራሁት አንዴ አንተ ትሆንብኛለህ፣ ከዛ ደግሞ ተለውጦ ዴቭ ይሆንብኛል። እንደዚህ እያደረገኝ ነበር። ቆይ ስለመለወጥ ነው ደግሞ የምታወሪው? ቆይ ለምሳሌ አሁን እኔ እናንተ እያወራን ነው አይደለ? አዎ እያወራን ነው። ድንገት ቅይር ትልና ዴቭን ትሆናለህ፣ ከዛ ደግሞ ቅይር ብለህ እዮሲን ትሆናለህ። በእናትህ እዮሲ በቃ አታስጨንቀኝ። እኔ ማፈቅረው ዴቭን ብቻ ነው። ኧረ አንተ እንኳን የሆነ ነገር ብላት ልጅቷ ምን እየሆነች ነው? ቆይ ግን ለምን አታረክስላትም? ቆይ እኔ ምን ነው ማረክስላት? ያስነካህትን መስተፋቅር ነው። ቆይ እናንተ ለምን አትረዱኝም? እኔ መስተፋቅር የሚባል ነገር አላውቅም። እሺ እስከ ዛሬ ብዙ ሴቶች ይወዷል ሲባል ሰምተናል። እና ይሄ ከዚህ ጋር ምን ያገናኘዋል? ታዲያ እነዛ ሴቶች እንዴት ሊወዱ ቻሉ? ብቻውን ሁሉንም ሴቶች መስተፋቅር ታስነካለህ እያልከኝ ባልሆነ። እሺ ምክንያት ስጥ። ምን አይነት ምክንያት? ሴቶቹ አንተን በጨበጡ ማግስት የሚያፈቅሩበት ምክንያት። ቆይ እናንተ የተማራችሁ አይደላችሁ እንዴ? ለምን አታምኑኝም? እርግጥ ነው እንደዚህ አይነት ነገር አለ ብዬ አላምንም። ጎሽ አንቺ እንኳን ስለተረዳሽኝ አመሰግናለሁ። ግን ደግሞ እቺ ልጅ ያላንዳሽ ምክንያት እንደዚህም አትሆንም። የሚገርማችሁ እኮ የጨበጥኳቸው ከዛም አልፎ የሳምኳቸው ሴቶች በጣም በዙሪያ ያሉ፣ የእሷ ግን ምን እንደሆነ አልገባኝም። እነሱን ስላልፈለግካቸው ነው። አሃ የምፈልጋቸውን ከጨበጥኳቸው ፍቅር ይዛችኋል ማለት ነው። በትክክል ያኔ ራሱ ስጨብጠኝ እጄ ድንዝዝ ብሎብኝ ነበር። ኧረ ሶሲ ደግሞ አረጋጊ። የምን ማካበር ነው ይሄ? እኮ ተራ ሳይኮሎጂ ነው። አይ ሀኒቹ ተራማ አይመስለኝም። ቆይ ተራ እንደሆነ እኔ ጨብጬ ላሳየ? ኧረ እኔ አልፈልግም። እሺ ብትላትስ ማን ይፈቅድልሃል? ብቻ እየተቆጣጠርከኝ ባልሆነ። ይኸውልሽ ሀኒቹ እኔ እንደዚህ አይነት ቀልድ ደስ አይለኝም። እሺ ከፊዮሪ ጋር ስትቀልድስ ደስ ይልሃል? ሀኒቹ ግን ምን አለ ብትረጂኝ። አሁን አጉል ለውስጥ ባትከተኝ ጥሩ ነው። ማለት ለእኔ ብለሽ ልትጨብጩ ባልሆን? አዎ ጨብጠዋለሁ። ምን እንዳይመጣ ነው። እናንተ ደግሞ ጭራሽ የቤታችሁን ጣጣ ይዛችሁ ቤት ትመጣላችሁ እንዴ? እንደውም ሀና እባላለሁ። እንዴ ሀኒታ ምን እያደረግሽ ነው? እኔ የተሰማኝ ስሜት ብሩኬ እንዲገባው እያደረግኩ ነው። እና ታዲያ ፍቅራችንን አደጋ ላይ ጥለሽ ነው እንዴ እኔ እንዲሰማኝ የምታደርጊው? እኔ እንዳንተ አይደለሁም። እሺ እሺ ሀኒቹ ቢያንስ ሀኒቹ እንዴ ሀኒታ ቆይ የኔን ጉዳይ እየተደረጋችሁት። ወይኔ ጉዳይ ጃልሽ